ቢይዝስ? አንተም በምንም እንደማልተካ ታውቃለህ። አባ ወደ አዲስ አበባ ነው እንዴ? አባ ኪራን እያወቅከው? ግን አባቴን አለኝ። አሁን ባለኝ ነገር ሳልሳቀቅ አስተናግድሃለሁ። እሺ በቃ አባ እደውልልሃለሁ። ለላካ እኔ ነኝ። የሆነ ነገር እያወራችሁ ነበር መሰለኝ። ለማንኛውም ልብስ ቤት ነው። ምን ያስቃል? የሆነ ነገር ተዘምሮ ለምግብ አታቀርቢም? ኧረ እስኪ በእናትህ የበላነው ምግብ ሽታው እንኳን የጠፋ እስኪ ከእጃችን ላይ። አንተ ልጅ ግን ደህና ነህ? አይ አይደለም ጽ ምን ነው? የቅዱስና የኪራ ጓደኝነት እንግዲህ ዘለቅ ብሎ እቤት ድረስ ያሉትን ከተዋወቀ ሰንበትበት ብሏል። ነገር ግን የቅዱስ ሁኔታ ብዙም የማይጠማት ጽናት ዛሬም አንዳንድ ነገሮችን ስታይ ያ ቅዱስ ነው ትላለች። ቅዱስ በእርግጥ ራሱንና ማንነቱን በደንብ ግልጽ አድርጎ ስላልነገራቸው ሁል ጊዜ በጥርጣሬ ነው የሚያዩት። ምናልባትም ካደረገው መልካም ሀሳብ ይልቅ እየጀመረ የሚያቋርጠው ንግግሩ አሸንፏቸው ይህ ልጅ ትክክለኛ አይደለም፣ ምናልባትም ደግሞ የሆነ ነገረኛ ነገር ይመስለኛል ብላለች ጽናት። ለወትሮ ጽናት የሰው ማንነት ጥንቅቅ አድርጋ የምታውቀው ቅዱስ ግን የባለቤቷን ሕይወት ያተረፈ እንደ መልአክ ሆኖ ወደ ቤታቸው እንደምን አላችሁ ብሎ የገባ ግለሰብ መሆኑን ብዙም አላወቀችም። ቅዱስም የነናሆምን አመለካከት ለመቀየር ብሎ ችኩል ጥድፍ ብሎ እራሱን የገለጸበት አጋጣሚ የለም። ቀብረር ኮራ እንዳለ ነው። ምናልባትም አንዳንድ ጊዜ በጥያቄ ሲያጣድፉት እዛው እስከነ ጥያቄያቸው ጥሏቸው ይወጣል። በጣም ይገረማል። የሚፈልገው የኪራን ወደ ዋናው ህይወቱ ተመልሶ ከሚያስበው ሀሳብ ወጥቶ በቃ መልካም ህይወት ውስጥ ገብቶ ማየት ነው የሚፈልገው። ኪራ ውስጡ የተጎዳ ሰው ነው። ካጠገባችሁ ብዙ ማታርቁት፣ በተቻላችሁ መጠን ተንከባከቡትና ካለበት ሀሳብ አውጡት ብሎ እንደው ጥቅሉን እየነገራቸው ነው ቅዱስ። ባለፈው ግን በአጋጣሚ ነገሮች ተቀያየሩና ሁሉንም ሰምቷቸው ክብሮም የተናገረውም ጽናትም ያደረገችው ነገር ፍሬያማ ውጤት አገኘና ኪራ ወደ ትንሽ ወደ ማንነቱ እየተመለሰ ሲመጣ ሲሰማ ቅዱስ እንዴት ደስ እንዳለው። አንዳንድ ጊዜ የራሳችን ህይወት ባይቀየር እንኳን የሰው ልጅ ህይወት ሲቀየር የምንደሰት ስንቶቻችን ነን? ቅዱስ የራሱ ሀሳብ አለበት፣ በጣም ጭንቀት ውስጥ የከተተው ማለት ነው። ምናልባትም አንዳንድ ጊዜ ብቻውን መኪናውን ቆም አድርጎ የሚያስበውና የሚያወራው የራሱ የሆነ ችግር አለበት። ይሄ ሁሉ እያለ ኪራ ግን ወደ መልካም ህይወቱ ተመለሰ ሲባል እግዚአብሔር ይመስገን ጌታ ሆይ ይህንን ስላሰማኝ በጣም ደስ ይለኛል ብሎ ለእግዚአብሔር አምላክ ደስታውን የገለጸበትን አጋጣሚ አይተናል። አሁን ደግሞ የጽናት አባት መጥተዋል። እቤት እንደገቡ ከመኪና እንኳን እቃቸው ሳይወርድ ብድግ አድርጎ መኪናውን ይዞ ወጥቷል። ምንም ነገር አስቦ ሳይሆን በቃ ቡና ለመጠጣት ሄጃለሁ ብሎ ነው ያሰበው። ነገር ግን ምናልባት መኪና ውስጥ ምን አለ ብሎ እንኳን አላገናዘበም ነበር። ይሄ ደግሞ ተጨማሪ ምን አባቱ ምን ሆኖ ነው ለማለት እንዲያስችላት ጽናትን ይጋብዛል ማለት ነው። ብዙም አመለካከቱ የማይመቻት ቅዱስ ዛሬ ደግሞ የአባትየውን ልብስ ሳያወርድ መልሶ ከእንደገና ይዞት ወደ ቡና ወይም ደግሞ ካፌ ቤት ሄዷል። የምሩዬና የናሆም ትዳርም ድምቅ ብሎ እየተረጋጋ መጥቷል። አሁን ነገሮችን ሁሉ በቁጥጥራቸው ስር አድርገው ኖርማል ህይወታቸውን መኖር ጀምረዋል። አሁን ደግሞ ጅማሬ ፍቅር ላይ ያለው ወይም ደግሞ ፍቅር ይሁን ጠብ የማይታወቀው የሰኒና የክብሮም ሁኔታ ነው። ባገኘው አጋጣሚ ሁሉ ሊናገራት የሚያስበው ክብሮም፣ እሷ ደግሞ እንደ ማንኛውም ሰው አታልፈውም። ምንም ነገር ተናገረ መልስ ትሰጠዋለች። መልሷም ደግሞ የበለጠ የሚያከራክር እንጂ ዝም ብሎ እንዲያልፋት አያደርግም። ስለዚህ ልባቸው ምናልባትም በፍቅር የተገናኘ ይመስለኛል። ይሄ ነገር ግን ወደ መሬት ወርዶ ወደ ፍቅር ተቀይሮ እውነተኛው መስመር ውስጥ እስኪገቡ በዚያ አያያዟ ከሆነ ሰኒ ጊዜ ይፈጅባታል። አንዳንድ ጊዜ የምንፈልገውን ሰው እውነተኛ ነገር ውስጥ ለማስገባት የምንሄድበት መንገድ ረጅም ይሆንና ወይም ሳይሳካ ይቀራል ወይ ደግሞ ጊዜ ፈጅቶ ይሆናል ማለት ነው።
እዛው ባለበት እያበሰለችው የምትገኘው ሰኒ በንግግራቸው እየተካረሩ መጥተዋል። እንደዚህ ብቻ ስትንከረፈፍ ክብሮምን ሌላ ወጣት ላጥ እንዳታረግባት እሷ እኔን ወንዶችን እኔ ጀግና ነኝ ምንም ነገር አጠገቤ መድረስ አይችሉም ብላ የምታስበው ሰኒ አሁን ግን በክብሮም ሳትሸነፍ አልቀረችም። ልቧ ያመነውን አንደበቷ መናገር አቅቶት እየሸፈነ እሱ የሚናገረውን ነገር እየተቃወመች ቀጥላለች። ሰው ምን እንደሚያስብ ጠንቅቄ አውቃለሁ የሚለው ክብሮም እሷንም ብትሆን በምትናገረው ነገር ብዙ አይከፋባትም። መልሶ ነገም ይናገራታል። ምክንያቱም የልቧን እንግዲህ ምናልባት ሳይኮሎጂስት ነኝ ስለሚል አውቆ ይሆን እንደወደደችው አውቆባታል ብዬ ነው የምገምተውና ምንም አይገርመውም። እንደውም እየደጋገመ ነው የሚናገራት። ክብሮም በተፈጥሮ ነገሮችን ቀለል አድርገው ከሚመለከቱ ሰዎች አንዱ ነው። ፊት ለፊት ይናገራል የተሰማውን፣ ከዛም በኋላ ግን የለም። እንዲህ አይነት ባህሪው ደግሞ ኪችን ሄድ ብሎ በሰልሰል አድርጎ ለሴት ልጅ የሚያመጣው ነገር፣ ለሴት ልጅ የሚሰጠው ክብር ሁሉ ነገር ስናየው እውነትም ልቤ ተጎድቷል የምትለው ሰኒ ደንበኛ ጠጋኛ ይሆናል ብዬ አስባለሁ። እግሯን እንዲሻላት ካደረገው ነገር አንጻር ሌላም ህመም ቢኖርባት የልብ ስብራት ቢኖራት እንኳን የሚጠግናት እሱ ነው። ቢያንስ አንድ ቀን ቆይ ስወድ አይ አንድ ቀን እያልሽ ቆይው ሳምንት ቆይ። ጋሺ አስፈላጊ ከሆነ እኮ እርሶ እስከሚሄዱ ድረስ ከብቶቹን የሚንከባከቡት ሰው መፍጠር ይችላል። ስላሰባችሁልኝ አመሰግናለሁ። ግን ልሂድ ልጆቼ፣ ይበቃኛል። የጽናት አባት ለመሄድ ወደ ሀገራቸው ተነስተዋል። ይህም ደግሞ ጽናትንም ኪራንም ቅር አሰኝቷቸዋል። ምክንያቱም እውነት ለመናገር የጽናት አባት አይጠገቡም። መካሪ ናቸው፣ አስተዋይ ናቸው። አክብሮታቸው ራሱ በጣም የሚገርም ነው። ኪራ ደግሞ እውነት ለመናገር ከሆነ ራሱን በአንዳንድ ነገር ቢጎዳም ሰው አቀባበል፣ በተለይ እንግዳን አክብሮ የሚቀበለው ነገር ይሄ ተሰጥቶታል። እንኳን የቀርቶ እነ ሄኖክን እንኳን የመሰሉ በልግና ያላቸው ልጆች ቤቱን ከፍቶ ሰጥቷቸዋል ማለት ነው፣ አረፍ እንዲሉበት። አባባንማ በክብር ነው የጽናት አባትን የሚወዳቸው። በፊትም ራሱ ጽናትና ኪራ ወደ ፍቅር ውስጥ ሳይገቡ ጽናትን ሊጠይቁ የኪራ አባት ሲመጡ አመስግነውት አይጨርሱም። የእውነት አክብሮ ነው የሚቀበላቸው። እንደዚህ ነው የሰውን ማንነቱን ወይስ ምንነቱን ሰው በሰውነቱ አክብሮ የሚቀበል ሰው ይኸው መጨረሻውን በበረከትና በባርኮት ይሆናል ማለት ነው። በጣም ነው ሁል ጊዜ የሚያመሰግኑትና ልጅ የተባረክ የሚሉት። አሁንም ሊወዱ ሲነሱ በጣም ቅር ብሎታል። ግን መሄዴ ግድ ነው ብለዋል የጽናት አባት። እስቲ ዞር ብዬ ልምጣና እቃዬን ሸካከፌ ደሞዛም ከብቶቹም አሉ መሄድ አለብኝ ብለው እንግዲህ አሳምነዋቸዋል ማለት ነው። ከዛም በኋላ እንግዲህ ድንገት ሰኒ ቤት የተከሰተው ክብሮም በር ላይ ስታዩ እኔ እዚሁ እቃ ጥዬ ነበር ትላንትና የወጣት ይላታል። እዚሁ በር ላይ ቆም እኔ ያመጣልሃለሁ አላለችም? ወይኔ ጉዴ! እኔ በጣም ነው ደስ ያለኝ። ክብሩ ተከትሏት ነው የገባው። ነግሬያቸዋለሁ፣ አንደበቷ እንጂ ልቧ ይሄንን አያስብም ማለት ነው። ስለዚህ ክብሮም ደግሞ ሳይኮሎጂስት ስለሆነ ተረድቷታል። ቀጥታ ተከትሏት ነው የገባውና ወረቀቱን ሶፋ ላይ ነበረ ፈልገሽ አንጪ አላት። በፍጹም ልሰጥህ አልችልም ብላለች። እና ወረቀቱን ለማግኘት ምን ማድረግ አለብኝ ሲላት ትቀጣለ። ምንድን ነው ቅጣቴ? ምግቡን የለመደች አልመሰላችሁም? ለነገሩ ስፔሻል ፉድ እኮ ነው የሚያቀርበላት። ፍርፍር ከደን አድርጎ በእንጀራ ካጠገቡ ያበደ ሻይ አርጎ ነው የሚያመጣላት። ኮሰረት አልጨመረበትም እንጂ ኮሰረቱን እሷ ነች እየጨመረች የምትጠጣው ማለት ነው ሰኒ። እስቲ እንደው የሰኒን መጨረሻ ያሳኘን ነው የሚባለው። አሁን እጅ ላለ መስጠት እንጂ ነገር ሁሉ ወደ ክብሮም ሆኗል። ሁኔታዋ ሁሉ ሲመጣ ደስ ቢላትም የምትናገረው ነገር ግን ሌላ ነው። ከገባ በኋላ ግን የሚታዘዘው በእናት ምግብ አብላኝ፣ እግሬን ሽልኝ፣ አስተካክለኝ የማትለው ነገር የለም። ስለዚህ ፍቅር እንደገባላትማ ባትነግረንም እኛ ገብቶናል፣ መናገር አይጠበቅባትም። ክብሮም ደግሞ ከኛ የበለጠ ልቧን አውቆታልና ሄዶ የሆነ ነገር ተፍተፍ ብሎላት ሲመጣ በጣም ደስ ይለዋል። የሚገርማችሁ ክብሮም በጣም ሴት ያከብራል። በፊት ራሱ ጽናትን ከማክበሩ የተነሳ ኪራ ያሰበው ሌላ ነገር ነበረ። እንዴ ምናልባት ጽናትን ሊወስዳት ያስባል እንዴ ብሎ ብዙ ነገር አስቦ ነበረ። ግን ክብሮም
ካለው ሴትን ከማክበር አንጻር ነው። እንኳን ለወደዳቸው ለቀረባቸው አብረውት ለሚኖሩ ቀርቶ ምናልባትም መንገድ ላይ እንኳን አንድ ሴት ተጎድታ ቢያይ ክብሮም ዝም ብሎ የማለፍ ብቃት የለውም። ሄዶ ተንከባክቦ አንስቶ የምትፈልግበት ቦታ የሚያደርሳት አይነት ሰው ነው። እንዲህ አይነት ሰዎች ደግሞ በፈተና ቢፈተኑም መጨረሻቸው ግን ያማረ ነው የሚሆነው። ክብሮም 1 2 3 ቢሆን ወድቆ የተነሳ ሰው ነው። በተለይ ደግሞ የኪራ አባት እንደምንም ሲወድቅ እያነሱ እያስተካከሉት እዚህ አድርሰውታል። ከእንግዲህ በኋላ ግን ነገር የገባው ክብሮም ተስተካክሎ ወደ ጥሩ ህይወት ለመግባት ተፍ ተፍ እያለ ይገኛል። ስለዚህ አንድና አንድ ደግሞ ምርጫው ልትሆን የሚገባው ሰኒ ናትና ከሰኒ ጋር ያላቸው ህይወት አምሮና ደምቆ የነ ጽናትንም ሰርግ አብረን ለመብላት ያብቃል። ዛሬ እንግዲህ እዚህ ላይ እናበቃለን። መልካም ቀን ይሁንላችሁ። መልካም ጊዜ